ሰላም ጤና ይስጥልን ክብራትና ክብራን ተመልካቾቻችን ይህ በየሳምንቱ በኢሳት በማህበረ ቅዱሳን ስብከተ ወንጌልና ሐዋርያዊ አገልግሎት እየተዘጋጀ ለእናንተ ለተመልካቾቻችን የሚደርሰው ግብረ ሐዋርያት የተሰኘው ዝግጅታችን ነው። በዛሬው የግብረ ሐዋርያት ዝግጅታችን ምስራቅ ሐረርጌ ውስጥ ነው የተገኘነው። በዚህ በምስራቅ ሐረርጌ በደደርና መልካ በሎ ወረዳ ቤተ ክህነት ውስጥ በምትገኘው በጨፌ ሚኛ ደብረ ብስራት ቅዱስ ገብርኤል ቤተክርስቲያን ነው ዛሬ እንግዲህ የምንገኘው። አካባቢው ላይ ያለው የስብከተ ወንጌል አገልግሎት ምን ይመስላል የሚለውን በግብረ ሐዋርያት ዝግጅታችን ወደ እናንተ ለማድረስ ነው ቦታው ላይ የተገኘነው። እስከ ዝግጅቱ ፍጻሜ ድረስ አብራችሁን ሆናችሁ እንድትከታተሉን እንጋብዛለን። መልካም ቆይታ ይሁንላችሁ። ክቡራን ተመልካቾች በመግቢያው እንዳስተዋወቅኳችሁ አሁን ቦታው ላይ ደርሻለሁ። በምስራቅ ሐረርጌ ሀገረ ስብከት በደደርና መልካ በሎ ወረዳ ቤተ ክህነት ጨፌ ሚኛ ተብላ በምትጠራ መንደር በደብረ ብስራት ቅዱስ ገብርኤል ቤተክርስቲያን ግቢ ውስጥ ነው የተገኘሁት። በዛሬው የግብረ ሐዋርያት ዝግጅት እንደ ጨፌ ሚኛ አካባቢ ያለው የስብከተ ወንጌል አገልግሎት ምን ይመስላል የሚለውን ለማስቃኘት ነው ዛሬ በጨፌ ሚኛ መንደር የተገኘ ነው። እዚህ አጠገቤ የጨፌ ሚኛ ደብረ ብስራት ቅዱስ ገብርኤል ቤተክርስቲያን የካህናት አባቶችና የደብሩ ምእመናን አጠገቤ ተገኝተዋል። እንዳጠቃላይ በቦታው ያለው የስብከተ ወንጌል አገልግሎት ምን ይመስላል የሚለውን ወደ እናንተ የምናደርስ ነው የሚሆነው። እስከ ዝግጅታችን ፍጻሜ ድረስ አሁንም በድጋሚ አብራችሁን ልትቆዩ ጋብዛለሁኝ። መልካም ቆይታ ይሁንላችሁ። እንደምን አላችሁ? እግዚአብሔር ይመስገን። ደህና ናችሁ? እግዚአብሔር ይመስገን። ሰላም። እንግዲህ ስላገኘናችሁ በጣም ደስ ብሎናል። ስለሰጣችሁን ጊዜ እጅግ አድርጌ አመሰግናለሁኝ። እኛም እናመሰግናለን። ስለመጣችሁልን እናመሰግናለን። እናመሰግናለን አባታችን። እስቲ ስሞትንና የአገልግሎት ድርሻዎትን ይንገሩኝና አንዳንድ ጥያቄዎችን አነሳለሁ። መጀመሪያ ስላሰጣችሁ በጣም አመሰግናለሁ። ስሜ ቄስ ነብዩ ኃይሌ ይባላለሁኝ። ካህን ነኝ። እንግዲህ የመጣው በዚህ አገልግሎት ተጀመረ በ2014 ነው የመጣሁት። ከመጣሁት አንስተን ብዙ ለውጥ አለ፣ ቦታው ብዙ ለውጥ አለ። በእውነት እንደው የምእመናን ህይወት ምን ይመስላል? ምን ያህል እንደው ክርስቲያኖች አሉ በዚህ መንደር ማለት እንችላለን? በጣም ብዙዎች ናቸው በእውነት። እሑድ ቀን በተለይ ግቢ ነው ሞልተው የሚያረፍዱትና በጣም ብዙ የተማረ ህዝብ ነው ያለ በእውነት። በረሃም ቢሆን እኛም እየወረን በወር 2 ጊዜ እየሄድን 5 ኬላዎች አሉ። በዛም ትምህርት እየሰጠነ እየቀሰቀስን እሑድ ቀን እንድትገኙ እያልን እንድታስቀድሱ የገብርኤል የማርያም ጽዋ ማርያም በማቋቋም እንደዚህ እያልን ያስተማርን ልጆች ጋር አሉ፣ ዲያቆኖች አስተማሪዎች አሉ። እነሱ ጋር እንትን በማለት በቃ ሰዎች ለውጥ አለ እዚህ ቦታውን በጣም ለውጥ አለ በእውነት። ታዚያም ደግሞ እኛም ደግሞ የሚቸገረን አንዳንድ ነገር እንደዚሁ የምታግዘን አንዲት ወለተ ማርያም ትባል እናትም አለችን ውጭ ላይ ነው ወደ አውሮፓ። የሚቸገር ነገር ሁሉን እያሟላን በእውነት በደስታ ነው የምንኖረው። አሁን ደስ ብሎን እንኖራለን። ከመጣ አንስቶ ምንም ችግር የለም። ብዙ ለውጥ ነው ያለ፣ ብዙ ለውጥ ነው ያለ በእውነት። አባታችን እንደው የአገልጋይስ ምን ያህል አገልጋይ አለ? እንደው በቦታው ያሉ አባቶች፣ ካህናት፣ የዲያቆናት ብዛት እዛ ላይስ እንዴት ነው? አገልጋይ እንግዲህ እኔ ስመጣ እንደምላችሁ መጀመሪያ ደሞዝ ማጠር ችግር ነበረባቸው። አንደኛው አባተኛ በፊት የነበሩት ቄስ ቤዛ ይባላሉ። በማህበረ ቅዱሳን በእናንተ ነበር የሚከፈላቸው። እሳቸው እኔን ተክተው ወደ ጨለንቆ ባር ወደ ላይ ወጣው ይሄዱ። እኔ መጥቼ ገቡ። ከዛ እችናት አገኘው እኔ ውጭ ላይ እችናት ታገኘው አንስቶ ወለተ ማርያም። እኔ በመቀጠል ደግሞ በቃ እንደዚሁ ደሞዝ የሚከፈል እያጣ አንድ አባት ነበሩ ይሄዱ። እነዛቸውም ደሞዝ በወር ደሞዝ ሲደርስ የሚከፈል ሲጠፋ እሳቸውም ሄዱ። በዚህ ምክንያት ከዚያ ስልስል አይ እናታችን እስኪ እኔም ወዲያ በሄድ ይሻላል ቃል እግዚአብሔሩም እየጠፋብኝ ነው እና እንግዲህ ሰዎች አንቺ ትሻለሽና ሰውም አታጭም አንድ ካህንም ወይ ጓደኛ ጨምርልኝ በማለት አንድ ካህን ቀጠረችልኝ ያቺ እናት ማለት ነው። 2 አደረገችን። ከዚህ በመቀጠል ደግሞ ኦሮሞኛ ሰባኪ ያስፈልጋል በማለት ደግሞ እንደዚሁ ደግሞ አንድ ዲያቆን ደግሞ ቀጠረች ሲል ደግሞ እንደዚሁ አንድ ዲያቆን አሁን 4 አገልጋይ የከፈለችን በቃ በዚህ መልኩ እያገለገልን እንገናኛለን። እንደው ምእመናን ከካህናት ጋር ከቤተ ክርስቲያን ጋር ያላቸው ቀረቤታ ምን ይመስላል? በተለይ በሰርክ ጉባኤ ተገኝቶ መማር ሰንበት በመገኘት እና እንዲሁ ካህናት ጋር ያላቸው የቤት ለቤት አገልግሎትም ሊሆን ይችላልና ምን ይመስላል? እሱ ላይስ እንግዲህ ምእመናን አገልግሎት ያው እኛ ያልመጡት እየርነ ቤት ለቤት እየቀሰቀስን የታመሙት አሉ ጸበል እየረጨን
እያስተማረን ውስጥ የእግዚአብሔር ቤት እኮ ግቢው ፈውስ ነው፣ መሬቱ ራሱ ጸበሉ እምነቱም በጣም ብዙ በረከት ቃሉ ፈውስ ስለሆነ ኑ እያልነ እሁድ እየመጡ በቃ ብዙዎች እየመጡ አሁን በደንብ እሁድ ሞላ ብለው ነው የሚያረፍዱልና ሲያስቀድሱ ቤተክርስቲያኑ እየጠበበ ጣይ እየመታቸው ስለዚህ በጣም ብዙ ህዝብ ነው ቆሞ የሚያረፍድና እና በጣም እየመጡ ነው። አሁን ለውጥ አለ፣ ደህና ናቸው፣ ይመጣሉ። በጣም እናታችን እንደምን አሉ? ደህና ኖት? ደህና እግዚአብሔር ይመስገን። ስሞት ማን ይባላል? እስኪ ስሞትን ይንገሩኝ እናታችን። የኔ ነሽ ሰለሞን። እሺ እናመሰግናለን እናታችን። እንዴት ነው እንደው ክርስትና በእናንተ መንደር እዚህ ምን ይመስላል ያለው ነገር? በተለይ ከእናቶች ጋር እንዴት ነው? ጽዋ ማህበር አላችሁ ወይ? በጽዋ ማህበር እየተገናኛችሁ አንድ ላይ ክርስቲያኖች ትሰባሰባላችሁ ወይ? እዚሁ ገብርኤል እየመጣን ነው ተሰብስበን እና እንትን እንላለን። ታዲያ አሁን ምንም ነገር እኮ ክርስትና እንትን እያለ እየበረታልን ነው። በፊት እንኳን እንደ ሻቸው ነው የሚወጡ ልጆቹ። አሁን እየቀነሱ ማንም ወደ ክርስቲያን እየበረቱ ይኸውና መኖር ይዘናል። ይመስገነው ለዚህ አብቅቶናል። እንግዲህ ያው ትምህርት ያገኛሉ እንዲህ ቃለ እግዚአብሔርን የሚያስተምር እየመጡ ነው የሚያስተምሩ ያስተምራሉ። እሁድ እየመጡ ያስተምሩናል። ወደ ቤተ ክርስቲያን ይመጣሉ። እንደው ምእመናን እሁድን ቅዳሴ ለማስቀደስ የሰርክ ጉባኤ ለመካፈል ጠዋት የሚሆን ማታ ላይ እንደው ይመጣሉ። እናቶች በተለይ ወደ ቤተ ክርስቲያን ይቀርባሉ። ይመጣሉ። እሁድ ይመጣሉ። ልጅም ስንወልድ ዝናብም ቢሆን ፀሐይም ቢሆን ለፍተን ደደር ድረስ እንሄዳለን። እዛ አጥምቀን እንገባለን። ደክሞን አሁን ግን ይመስገነው ቀረበን። ማታ ዝም ብለን ስንሰራ አድረን ጠዋት መጠን ጠቅመን እነሱን አንስተን እንመለሳለን ሳይደክመን። ረዥም መንገድ ተጉዘው ማለት ነው። በፊትማ ረዥም መንገድ እንጓዛለን። እስከ ስንት ሰዓት ይሄዳሉ? እስከ 4 ሰዓት እስከ ምናምን እንሄዳለን። እዚህ ከሚኛ ደደር ድረስ እስከ 2ም እንሄዳለን አይደለ? አሁን ግን ያው ጠዋት ተነስተን እዚህ መጥተን እርስዎ ልጆቹን እዛ ነበር ክርስትና ያስነሱት ወስደው? ደደር? ልጆቼ ግን እዚህ ነው። ስንት ልጆች ክርስትና አስነሱ? ይህን ሁሉ መንገድ ተሸክመው ሄደው? 6 ልጆችን እዛ ክርስትና አስነስተዋል። የ4 ሰዓት የእግር መንገድ እየሄዱ ማለት ነው። መንገድ ላይ ስትሄዱ እንደው ችግር አያጋጥሞትም? በተለይ እናቶች በአራስነታቸው ገና ይሄን ሁሉ የ4 ሰዓት መንገድ ሲሄዱ ይደክመናል። ባይል ነው የሚደክመን እና እዛ ጠቅመን እንትን አስነስተን እንገባለን። ዲያቆን እስቲ ወደ አንተ ልምጣ። ስምህን እስቲ ሙሉ ስምህን ለተመልካች አስተዋውቅልንና ጥያቄዎችን ጠይቃለሁ። እሺ እድሉ ስለተሰጠኝ አመሰግናለሁ። ስሜ ዲያቆን አበባ እባላለሁ። እዚህ ከ2012 አንስቼ እዚህ ካረር ፊልጶስ ተምሬ እንደመጣው እዚህ በዲቁና እያገለገልኩ ነበረ። በዲቁናም ብቻ ሳይሆን በሰንበት ትምህርት ቤትም ላይም ደግሞ እንደዚሁ በኬላም ላይም እያገለገልኩ እንደዚሁም ከአባቶች ጋራ መንደር ለመንደር እየሄድን ህዝቡን እያጠመቅን ጸበል እየረጨን እያስተማርን እስካሁን ከአባቶች ጋራ እያገለገልን በዚህ እንገኛለን። ጥሩ። እንደው በቂ አገልጋዮች አሉ? በተለይ ዲያቆናት እዚህ እናንተ በምትፈልጉት ልክ አገልግሎቱ በሚፈልገው ልክ ያለው አገልጋይ ብዛትና እንደው የአገልግሎቱ ስፋት እንዴት ነው? ተደራሽነቱ እናንተ ብቻችሁን እንደው በቂ ነው ወይ ማለት ይቻላል ወይ? አገልግሎቱ ይበዛል፣ ግን ያለው አገልጋይ ትንሽ ነው። ከቅዳሴ ወጠን ኬላ የምንሄድበት ጊዜ አለ። ከዛ ደግሞ ደክሞን አባቶች ደክሟቸው ደግሞ ቅዳሴም አንዳንድ ጊዜ የሚቋረጥበት ጊዜ አለ። ብዙ ርቀት አለው መንገዱ። አገልጋይ ትንሽ የአገልጋይ እጥረት አለ። ስለዚህ አገልጋዮቹ አገልግሎቱ ከሚቀርብ ብለን አባቶችን እያስቸገር አገልግሎቱ እንዳይቋረጥ ብለን አባቶችን እያስቸገርን ነው እያገለገልን ያለ ነው እስካሁን። ስንት ሰዓት ትሄዳላችሁ በእግራችሁ? አሁን ለምሳሌ ከዚህ ሞሚቻና ገንደጦሮ የሚባል ሁለቱ ኬላዎች ከ4 ሰዓት በላይ በእግር ይሄዳል። ከ4 ሰዓት በላይ ሄደን ከዛ ደግሞ ከጧት ተነስተን እዛ ለመድረስ ወደ 4 ሰዓት እንደርሳለን። ከ4 ሰዓት እስከ 8 እስከ 9 ሰዓት እዛ ሰዎቹ ተሰብስበው ተምረው ትምህርታውን ደግሞ ጨርሰን እስከምንመለስ ድረስ ወደ 10 11 ሰዓት ይሆናል። ከዛ ደግሞ ተመልሰን ወደ ቤተክርስቲያኑ ስንመጣ
ወደ 2 ሰዓት 1 ሰዓት የሚሆንበትም ጊዜ አለ ከማታ ማለት ነው። ቦታው ላይ ቤተክርስቲያን የለም ወይስ በስብከት ኬላ ነው የሚገለገሉት? አዎ በስብከት ኬላ ነው። አንድ የግለሰብ ቤት አርግተን እዛ እንዲሰበሰቡ አርግተን እዛ ነው የምናስተምራቸው። አሁን ለምሳሌ ገንደጠሮ የሚባሉ ብዙ ካሁን በፊት ያልተካሄደባቸው ነበርና ወደ 38 ልጆች ማተብ የሌላቸው ነበሩና ለነሱ አስተምረን ከዛ አጥምቀን ከዛ ማተብ አስረን የመጣንበት ጊዜ አለና ብዙ ይርቃል እነሱ አሁን። ከዚህ ቀጥሎ ደግሞ ዲዶ የሚባል ነው። ዲዶም እንደዚህ ነው ርቀቱ። ይሄንን ከ4 ሰዓት ላይ ከ4 ሰዓት በላይ ነው የሚካሄድበት እሱ። እነዚህ ርቀታቸው ብዙ ናቸው። ብዙ ነው ሰዓት ይፈጃሉ ለመካሄድበት ማለት ነው። እንደው የዛ ቦታ ላይ ስትንቀሳቀሱ ለአገልግሎት ምን አይነት ችግሮችን ተመለከታችሁ? በተለይ ምእመናን ከቦታ ርቀት አንጻር እንደው የሚደርስባቸው ችግር የለም? ከሌላ ቤተ እምነቶች ምእመናንን በግድ ወደዛ መውሰድ፣ በተለያዩ ነገሮች አባብሎ ወደዛ ከመውሰድ ረገድ እንደው ምን አይነት ነገሮችን ታዝባችኋል ቦታው ላይ? እስካሁን ያው የገጠመን አንድ ችግር ብቻ ነው እንጂ እስካሁን ምንም ችግር አልነበረም። የገጠመን ችግር እምነት ተከታዮች ናቸው። የሆነ ልጅ ነበረና እሱ ዝም ብላችሁ ነው የምትማሩት እንጂ የናንተ እምነት እንጨት ነው የሚያመልኩ፣ ህንጻን ነው የሚያመልኩ፣ ደግሞ የቤተክርስቲያኑን በር ነው የሚያመልኩ እንጂ አምላክ የላቸውም ብሏቸው እነዛ እዛ የሚማሩትን ሰዎች ከዛ እኛ የምናመልከው ምንድነው ብለው ሲጠይቁን ማን ነው እንደዚህ ያላችሁ ብሎ ስንጠይቃቸው እኛ የስሙ እንደዚህ ብሎ ሲነግሩን እኛ ለምንድነው እኛ የኛ አምላክ ክርስቶስ ነው ሌላ አምላክ የለንም ብለን ስንመልስለት የሆነ ጥያቄና መልስ ነበርና ከዛ በኋላ ጥያቄና መልስ ከተጠያየቅን በኋላ በሁለተኛው ቀን ለመንግስት አካላት አሳልፎ ስሞታ አቀረበና በዛ ምክንያት ያው 1 ቀን 2 ቀን የታሰርንበት ጊዜ አለ። አንድ ጊዜ በ2017 ውስጥ ነው የችግር የገጠመን። ይሄ ብቻ ነው እንጂ ሌላ ነገር እስካሁን አላየንም። ከስርዓተ ቤተ ክርስቲያን ለመካፈል ሩቅ ነው ያሉትና እነዚህ ወገኖቻችን ክርስትና አለ፣ ፍትሃት አለ፣ ቀብር አለና ይሄንን ነገር እንዴት ነው የሚያደርጉት? እሱንስ ያው መጣው እዚህ ይቀብራሉ። ከዛ በኋላ ያው እዚህ የሚመጡት አገልግሎቱን ለማካፈል አመታዊ ክብረ በዓል ሲሆን አሁን ለምሳሌ ተሳዝ ገብርኤል ሲደርስ እንደዚሁ ጥምቀት ሲደርስ ብቻ እዚህ መጣው የቤተ ክርስቲያኑን እንትን ይካፈላሉ እንጂ ያለውን ነገር እዛ ሄደን ነው ጥምቀትም ሆነ ትምህርትም ሆነ እዛ የሚያገኙ እንጂ እዚህ መጣው አገልግሎቱን ለማካፈል ሰዓቱ ስለማይመቻቸው በአመት መጣው ነው የአገልግሎቱን የሚካፈሉት። ህጻናት አሁን በ40ና በ80 ቀናቸው ቀኑን ጠብቀው በትክክለኛ ቀን ክርስትና ይነሳሉ ወይስ ቀን አሳልፈው ነው በተመቻቸው ቀን ነው ወደዚህ እያመጡ ክርስትና የሚያስነሱት? ያው ካሁን በፊት እኛ ሳንሄድ በፊት በአመት ነው የሚያስነሱት። አሁን ለምሳሌ ወልደው ገብርኤል ሲሆን ጥምቀት ሲሆን አምጥተው ነው በቃ በአመት በዓል ላይ ሲሆን ነው የሚያጠምቁት። አሁን ግን እኛ ሄደን ካስተማርን በኋላ እዚህ መጣው አዳራሽ ተሰርቶ እዚህ ውስጥ አድረው እዚህ አንስተው ነው ወደ ቤታቸው የሚገቡ እንጂ አሁን ተቀይረው አሁን በየ40 በየ80 ነው የሚያነሱ ክርስትናው። ፊት 1 አመት እንግዲህ አንድ ህጻን ልጅ ክርስትና ለመነሳት እስከ 1 አመት ድረስ 1 አመት ሲሞላው ነው ማለት ነው ክርስትና የሚነሳው። አዎ እንደዛ ነው። እስካሁን አመት በዓል ላይ አምጥተው ነው በቃ ጥምቀት አድረው ገብርኤል ሲሆን እዚህ አድረው አንስተው ነው የሚገቡ። አሁን ለምሳሌ ከሙምጫ የሆነ ጊዜ መጥቶ ገብርኤል መጥቼ ነው ማነሳው ብሎ ታማ አድራ መንገድ ላይ አደረችና ከዛ በኋላ በበነገለታው ቅዳሴ ገብተን እንደዚሁ ክርስትና ያስነሳንበት ጊዜ አለ። ልጁ ቢያንስ ወደ 3 አመት ይሆናል እሷ ክርስትና ያስነሳችው 3 አመት ይሆናል። ስላላወቀችው በ3 አመቱ ስንት አመት ነው ብለን ስንጠይቃት 3 አመት ነው ብላ ነገረችን። በ3 አመት ክርስትና አንስታለች። 3 አመት ማለት ነው። ጥሩ። ከዛ ባሻገርስ እንደ ወጣቶች ላይ የሚደርስ ተጽዕኖ እንግዲህ አንተም ወጣት እንደመሆንህ በጣም በቅርበት ከወጣቶች ጋር ግንኙነት አለህና ከጋብቻ ጋር በተገናኘ በተለያዩ ተጽዕኖዎች በትምህርት ቤት ሊሆን ይችላል፣ በንግድ ጉዳይ ሊሆን ይችላልና እንደዚህ ሃይማኖታቸውን እንዲቀይሩ ጫና የሚደረግባቸው አካላትስ የሉም? በተለይ ወደ ገጠሩ አካባቢ ላይ እስካሁን በፊት ነበረ። አሁንም ደግሞ በቅርብ ቀን 2 ልጆች እንደዚህ ይሄዱ አሉ። እምነታቸውን ቀይሮ
የገቡ ሁለት አንድ ወንድና አንድ ሴት ነበረች። እነሱም ብቻ ነው ማቃቸው እንጂ እስካሁን ከሌላ ወደኛ የሚመጡ ነው እንጂ ከኛ ወደ ሌላ የሚሄዱ እስካሁን አልተገኘም፣ አላየሁትም። ከሰንበት ትምህርት ቤቶች ላይ የሚሰራ ስራ በተለይ ወጣቶችን በሰንበት ትምህርት ቤት ማደራጀት፣ ሰንበት ትምህርት ቤት ላይ አሰባስቦ ኮርስም እንዲወስዱ ምእመናንን እንዲያገለግሉ በዝማሬም እዛ ላይ የተሰራ ነገር አለ ወይ? አለ አለ። ልጆች በጣም አሁን ለውጥ አለ። ህጻናት ተብሎ ታዳጊ ለግሉ አለ። አሁን ከሰኞ አንስቶ እስከ አርብ ባለው እኛ ውዳሴ ማርያም እናስተምራቸዋለን። እዚያ በተረፈ ደግሞ ፊደልም ደግሞ አቦጅ ግዳ የሚቆጥሩበት ሰዓትም አለ። እዚያው ተረፈው ታዳጊም ወጣቶችም ተብሎ በደንብ ተደራጅተው ዲያቆን አበው በደንብ ያስተማራው ዳባሽም አለ ያስተማራቸውን በመዝሙር እና በጣም ዘማሪዎች አሁን በስተዋል። እንደውም አሁን ወደ ዩኒቨርሲቲም ወደ ደደርም ይገባሉ። እንደውም ደደርም እየሄዳውን አዘው እየሄደ ትምህርት እየሰጣቸው ነው ዲያቆን አበውና አዘውም ባሉበት እንዳያቋርጡ በማለት አዘው ባሉበት ሰብስቦ አደራጅቶ እያስተማራቸው ነው። ሰንበት ተማሩ በጣም ብዙ ናቸው። በተለይ ደግሞ ከዚህ አካባቢ ራቅ ብለው የሚገኙ ምእመናን ቤተክርስቲያን የሚርቃቸው ምናልባት በስብከት ኬላም የሚገለገሉ ምእመናን ካሉ ያንንስ እንዴት ነው ተደራሽ የምታደርጉት? ከዚህ ወጣ ብላችሁ ያለውን ወደ ገጠር አካባቢ ያለው አገልግሎት እሱ ደግሞ ምን ይመስል ይሆን? ያ እንግዲህ አለ ቀን አለን። አሁን ጫንጮ፣ ዲዶ፣ ሃሮ፣ ገንደ ጠሮ፣ ሙሙቻ በበረው ተብሎ ወደ 5 ኬላዎች ናሉ። ቀን ተይዞላቸዋል። በዛ ይሄርነ ያው እኛም እዚያው አብረ ጸሎት በማድረግ ሰዎችን ሰብስበን አንድ ቤት ላይ ትምህርት እየሰጠነ ያው ተነሱ መምህራኖች አብረ ይሄርነ የደከማቸውን ቤት ላይ ያላቸውን ከዛ እንኳን መሰብሰብ መምጣት ያልቻሉትን ተቤታቸው ወደን ጸበል እየረጨነ መስቀል ባርከናቸው ባሉበት መስቀል ዳብሰናቸው ትንሽ ተስፋ ሰጠናቸው። በጣም እነሱም እያመሰገኑ በእውነት እንኳን ያቆይልን እናንተን እያሉ ብዙ በቤት ምናልባት አልጋ ላይ የተኙትን እንደዛ እያደረግን እንመጣለንና በየኬሎች ደን በወር 2 ጊዜ እናስተምራለን። ብዙ ሰዎች ይመጣሉ፣ ብዙ ባልቴቶች ይመጣሉ፣ ቆራቢዎች አሉ እና ብዙ ነገሮች አሁን ይሄ እየተደራጀልን ከመጣ በጣም እየተደራጀን ነው። እኛም እየተደራጀን ነው። ችግርም ቢኖር ምንም ቢኖር ከዚህ ከቤተ ክርስቲያን አልተለየንም። ክፉም ቢመጣ ደግም ቢመጣ እችም ቤተ ክርስቲያናችንን አልለቀቅንም። መወለዳችንንም ያወቅነው መኖራችንንም ያወቅነው ቅዱስ ገብርኤል ከገባልን ነው። አዎ አባታችን መመሬ ጳውሎስ ናቸው አብረውን የኖሩት አብረውን ያቋቋሙትና ሸሚዛቸው እስቲቀደድ ትከሻቸው እስኪመለጥ ድረስ እቺን ቤተ ክርስቲያን አቋቁመውልን የሰሩልን አባታችን ናቸው። አሁን ደግሞ የበለጠ እየተሰራልን የበለጠ እየተደረገልን የችግራችን መውጫ ገነት ተፈራ የምትባለዋ ደግሞ እኛን ደግሞ እየደገፈችን ነው። ቤተ ክርስቲያኑንም እያጌጠች ነው። አዎ አዳራሽም ሰራች፣ ቤተልሔምም ተሰራልን። ይሄውና መጀመሪያ አጥር ቆርቆሮ ነበር የሰራ ነው። ከቆርቆሮ ተመልሶ በግንብ ተሰራችልን። ቆርቆሮ ይሄንን አለበሰልን። መጀመሪያ ቤተክርስቲያኑ ሳይሰራ በፊት ምን አይነት ችግሮች ይደርሱባችሁ ነበር? በፊትማ አብጦ የሞተውን ብዙ አደጋ ደርሶብናል። ወደ ሚካኤል ስንሄድ ብዙ አደጋ ደም እየፈሰሰባቸው አሁንም ቁጭ እያደረጉ በእውነት አንድ ልጅና 2 ሰው አንለውም አብጠው አበሳቸውን ጠብሰው እየፈሰሰባቸው እየወሰድን እንቀብር ነበር። ይሄን ሁሉ ያያችሁትን ዛሬ ባጭር መንገድ የምትመጣዋን መንገድ እየሄድን ሚካኤል ነበር የምንቀብረው። ገብርኤል ከቆመልን ግን ክርስትናውም እዚህ ሆነ፣ ቀብሩም እዚህ ሆነ። ብዙ ችግሮች ተፈርሰውልናል፣ ብዙ ችግሮች ወጥተውልናል። አሁን ብዙ ችግሮች በዚህው ባጭር ዓመት ውስጥ ብዙ ችግር ደርሶብን ነበረ። ያንን የደረሰብንን ችግር ተዋተነዋል። አሁንም እግዚአብሔር ይርዳን። ለወደፊቱም አብረን እንግዲህ እንጓጓዘበታለን። ብዙ የቸገረን ችግር ነበረ። ክርስትና በሰዓቱ አናነሳም፣
በ40 ቀን አናነሳም፣ በሳምንት በ80 ቀን አናነሳም። 6 ልጆች ከዙ እየተመላለስኩኝ አቆርብ ያለው ከዙ እየተመላለስኩኝ አሰነስቻለሁ። ሴቶች ናቸው ልጆችም 6 ልጆች ከዙ እየተመላለስኩ ነው ያረኩት። አሁን ተሞቱም እዚሁ ሆኖልናል፣ ክርስትናውም እዚሁ ሆኖልናል። መላከ ገብርኤል መጥቶልናል። እግዚአብሔር ይመስገን። እግዚአብሔርን እያመሰገንን ሰንበትን እዚሁ እንገኛለን። እኛም እስቲ ያቺን እህታችንን ውጭ ሀገር ኖራ ምትደግፋችሁን እሷን ደግሞ ይመርቋት እስኪ እንደ እናትነቴ ገነት ተፈራ። አዎ ክርስትና ስሟ እንኳን ወለተ ማርያም ነው። መድኃኔ ዓለም ኢየሱስ ክርስቶስ የሆነ አዎ ለኛም ሞቶ በመስቀል ላይ የዋለው አምላክ ይደግፋት ያርግላት። ዛሬም ነገም ይጠብቃት። ልጆቿንም በእድሜ እሷንም በእድሜውም በስጦታውም በእንጀራውም እግዚአብሔር ያቆያት። እሷንም አባታቸውንም አባቶቻችንን ሁላችንንም እግዚአብሔር ይጠብቃችሁ። እናታችን እናመሰግናለን። ክቡራትና ክቡራን ተመልካቾች በመከታተል ላይ ያላችሁት ግብረ ሐዋርያት ነው። በዚህ በምስራቅ ሐረርጌ በደደርና መልካ በሎ ወረዳ ቤተ ክህነት ተገኝተን በዚህ በጨፌ ሚኛ በምትባል ቀበሌ ላይ በደብረ ብስራት ቅዱስ ገብርኤል ቤተ ክርስቲያን ተገኝተን ከምእመናን ጋር ቆይታ እያደረግን ነው ያለነው። ስብከተ ወንጌልን በተመለከተ አካባቢው ላይ ያለው የስብከተ ወንጌል አገልግሎት ምን ይመስላል፣ ምን መልካም ነገሮች አሉ፣ ምንስ ድጋፍ የሚያስፈልጋቸው ነገሮች አሉ የሚሉትን ነው እንግዲህ ከምእመናንና ከአገልጋይ ካህናት ከዲያቆናት ጋር ቆይታ እያደረግን ያለነው። አሁንም ቆይታችሁ ከኛ ጋር እንዲሆን ጋብዛለሁኝ። መልካም ቆይታ ይሁንላችሁ። አባታችን እዚህ አካባቢ ላይ ያለው የሌላ ቤተ እምነት ተጽዕኖ ምናልባት የሚደርስ ተጽዕኖ የለም? በተለይ ምእመናን ላይ፣ ልጆች ላይ፣ ወጣቶች ላይ ከጋብቻ ጋር የተገናኘ ሊሆን ይችላልና እንደው ምእመናንን ከቤተ ክርስቲያን በማስኮብለል የሚደረጉ እንደው አስቸጋሪ ሁኔታዎች ይኖሩ ይሆን? አለ ምናልባት አንዳንድ ላይ አይጠፋም። ምናልባት ልጆች ላይ ጋብቻ ላይ በተለያየ ነገር በስልክ በምናምን እያታለሉ እንደዚህ አይነት ነበር። ነገር ግን አንድ ሁለት ልጆች እንደዚህ ነው ቄደር አጥብቀን ተመልሰዋል። እንደዚያ ስብከተ ወንጌሉን አሁን ካለበት በላይ የበለጠ ተደራሽ ለማድረግ እናንተንም እንደ ችግር የሆነባችሁ ነገር ያለ እንደው ይሄ ችግር እኮ ቢቀረፍልን ከዚህ የበለጠ መስራት እንችላለን ብለው የሚያስቡት ነገር ካለ በቆይታዎት የተረዱት ነገር ካለ እሱንም እንደው እንደ መልእክት ቢያስተላልፉ። እንደ ከተማ ሊመቸን አይችልም። ነገር ግን እንጂ ችግር አለ። ውሃ የለም፣ መብራትም የለንም። አሁያችን ወለተ ማርያም ለምኜ ነው በእውነት ሶራ ላስገዝቼ እንጂ በጣም ጨለማ ውስጥ ነው የምንኖረው። ውሃም የለንም፣ ወታችን ወርደ የምናመጣው። ይሄ ችግር አለ። በደሙ በተቻለ ደግሞ እዚያ ሰትዮ የሚያግዘው በእውነት እናንተ ድጋፍ ብናገኝ በእውነት እንደ እግዚአብሔር ብንጠይቃችሁ በእውነት እግዚአብሔር ከፈቀደ አንድ መምህር ደግሞ መርጌታ ቢቀጠር በትረዚህ ተናቀረ አብነት መምህር ተቀጥሮ ትምህርት ቢሰጥ በጣም ሁሉ የተሟላ ይሆናል ብዬ አስባለሁ። ገጠሩ አካባቢ ያለው ነገር ምን ይመስላል? ምን አይነት ችግሮች አሉ? እንደው አንተ የምትጨምርልን ነገር ካለ። እሺ አመሰግናለሁ። ያው ገጠር ላይ ያው መጽሐፍ ቅዱስም እንደሚል ሕዝቤ እውቀት ከማጣት የተነሳ ጠፍቷል ይላል። እኔ በእናንተ ጋራ የነበርኩ ቆይታ ጋራ ሕዝቡ ቋንቋን አይችልም። ለምሳሌ ቋንቋን የማይችሉበት ጊዜ ነበረና እኔ ደደር ላይ ወረዳ ላይ ከብነቤዛ ጋራ መምህር ነበዩ በነበሩ ጊዜ ከቆየሁት ጋራ ማለት ነው በቋንቋ ምክንያት ይሄዱ አሁን እዛ ላይ ሲያስተምር አሁን መምህር ደረጀና ያሬድ የሚባሉ ከሌላ እምነት ውስጥ ነበሩ፣ ፕሮቴስታንት ማለት ነው። እኔ ሳላውቅ ቋንቋው የሰራው ማለት ነው ተመልሰው መጡ እነሱ እና ብዙ መምህራን አሁን ደረጀም እዛ ሄዳ ነበረ፣ ያሬድ እዛ ሄዶ ነበረ ወደ ፕሮቴስታንት ማለት ነው እነሱ ጋራ። ከዛ እኔ ሳላውቅ ማለት ነው ቋንቋ ልክ ቅዱስ ጳውሎስ እንደተናገረው ማለት ነው በአንድ ስብከት 3000 ሰዎች ማሳመን እንደቻሉት ማለት እኔ እውቀት ባይኖረኝም ከኔ የሚበልጡ ብዙ ሰዎች ቢኖሩም በቋንቋው ምክንያት በቃ ዝም ብሎ ሰምቶ እንደዚህ ማርያም ቤተክርስቲያን ውስጥ ለካ እንደዚህ ስብከት ተጀምሯል ብሎ የመጡ አሉ። አሁን እነሱ ብዙ ሰርቷል ከኔ በላይ ማለት ነው። ያሬድ በደንብ ሰርቷል ገጠር ላይ ሄዶ፣ ደረጀም እንደዛ ከኔ በላይ ሰርቷል። እና እንደዛ ባህድ አምልኮ የማመልኩበት ጊዜ ነበሩ ሰዎች ማለት ነው። ወደ ሌላ እምነቱም ይሄዱ አሉና በገጠር ላይ ደግሞ በፍርሃት ማለት ነው በማስፈራራት ወደ ሌላ እምነት የሚሄዱ አሉ። ለምሳሌ የማይሆን ነገር እንጨት ነው ምንም አያደርግም ምናምን እያሉ ማለት ነውና ያው እኔ በነበርኩበት ጊዜ አሁንም እየሰራ ነው። ገጠር ላይ ፕሮግራም አውጥተናል።
ከሁሉም ኬላ አውጥተን ቀጠና አለን። በዚህ ቀን በየ15 ቀን ብለን እያከፋፈል እንሄዳለን እና አሁን በገጠር ላይ ችግር የለም። ባዕድ አምልኮ እንትን የሚለው ግን ህዝቡ በፍርሃት አሁን ለምሳሌ በፍርሃት አሉ። አሁን አባታችን እዚህ ያሉ አሉ በእድሜ ባለጸጋ የሆኑ ማለት ነው። እኔ ልጆቼ አንድ ልጅ የለኝም። እኔ የሚቆንጨኝ እነሱ እንደዛ ባይሆን እኔ ሞቼ እነሱ ክርስቲያን ሆነው ቢቀሩልኝ ነበረ እና እንደዚህ ሆንኩ። ሌላ ነገር ማጫወት ነገር የለኝም። የአሁኑማ እንዳጠይቁኝ የአሁኑ ምንም አላውቅም። እድሜም የተቆየ ነው እና ይሄን አልደረስኩ። አንድ ልጅ የለኝም። አሁን እኔና ባለቤቴ ብቻ እዚህ ገባን፣ ጥግተኛ ሆነን። ገጠር ውስጥ ነው የሚኖሩት። ያ ክርስቲያን የለበትም፣ ተጽዕኖ ያደርጉበታል። እኛ የቆየ ነው በእግዚአብሔር ቸርነት ነው ያለው። በቃ ልጆቻቸው ሄዱ አለው። እሳቸው ደግሞ አሁን እድሜው አርጅተዋልና እዚህ መጥቶ እኛም እየደገፍን እሳቸውም እዚህ ነው ያሉትና በዛ ወደ ሙምቻ የሚባል በተለይ በጣም ርቀት አለው ዲያቆን አበባው እንደነገረው ማለት ነው። በዛ አካባቢ ግን ትንሽ ችግር ይኖራል። የአገልጋይ እጥረት አለን። እዛ ሄድ መልሰ አሁን ቅዳሜ እዛ ሄደን ቅዳሴ መግባት እኛ በጣም ከባድ እየሆነብን ነው ያለውና ሌላ ችግር ግን የለንም። እኔ ደግሞ ችግር ብዬ የምናገረው ቤተክርስቲያናችን አሁን መጽሐፍ ከ1 እስከ 12 ትምህርት ቤት ወጥቷል። እየተማሩ ነው ሌላ ደብረ ላይ። እኛ ግን እዚህ ላይ የለንም። ያን ድጋፍ ብታደርጉልን በዚህ ማስተላለፍ ፈልጋለሁ። ወደዚህ መመለስ ወደዚህ ወደ ኦርቶዶክስ እምነት ተከታዮች ወደኛ መምጣት የሚፈልጉ አሉ። እነሱ ግን ሌላ አካላትን በተለይ አሃዛብ መሀል ስለሆነ እነሱን ፈርተው በተለይ አሁን ስለት ምናምን ሲፈልጉ ቤተክርስቲያን እየተማጸኑ ሲያገኙም በድብቅ ስለቱን ራሱ እያስገቡ ያሉ አሉ። እነሱ አሁን መመለስ ይፈልጋሉ። ግን እንዴት መሆን አለበት የሚለው ጥያቄ ላይ በተለይ ይሄ ጉዳይ ላይ ብዙ ያሳስባል። ለነሱም ችግር ነው፣ ደግሞ ለኛም ችግር ነው። ምክንያቱም አንደኛው ለነሱ እንዴት ችግር ይሆናል ከተባለ እነሱ አሁን ወደዚህ ከመጡ ቤተክርስቲያናችን ደግሞ እንደነሱ አይደለችም፣ ንብረት የላትም። እነሱን ለመኖሪያ ወይም ደግሞ አንድ ሰው ለመኖር ብዙ ነገር ያስፈልጋል፣ በድጋፍ ማለት ነው። እና እነኚህ ሰዎች ደግሞ እኛ ያለውን ችግር ተረድተን ያለውን ችግር ተዋይተን እነሱም ጋም እየተመላለስን እነሱም እያስተማር በትምህርት ብቻም ሳይሆን እንደዚህ አይነት ድጋፍ ብኖር እነኚህ ሰዎች ይመለሳሉ ብዬ አስባለሁኝ። አሁን በተለይ ኬላ ላይ ሄደን ስናስተምር ሆኖ መጥቶ የሚማር አለ፣ ተቀምጦ የሚማር አለ። ተምሮ ደግሞ ለመመለስ እንዲህ አይነቶች ችግሮች ስላሉ እንደዚህ አይነት ነገር እናንተም እንዳቅማችሁ እኛም ደግሞ ያለነው ነገር ላይ ምእመንም ደግሞ ብዙ እውቀት ስለሌለው ይሄን ነገር ተረድቶ ይሄን ነገር ታውቆ እንደዚህ አይነት ድጋፎች ቢደረግ እነኚህ ሰዎች ብዙም ባይሆን በጥቂቱ ትንሽ መፍትሄ ይሆናል ብዬ አስባለሁ። ክቡራትና ክቡራን ተመልካቾች የዛሬው የግብረ ሐዋርያት ዝግጅታችን እስካሁን ስትከታተሉት የነበረውን ይመስል ነበር። በዚህ በምስራቅ ሐረርጌ ሀገረ ስብከት በደደርና መልካኖኖ ወረዳ ቤተ ክህነት ተገኝተን በዚህ በጨፌ ሚኛ ደብረ ብስራት ቅዱስ ገብርኤል ቤተ ክርስቲያን ከሚገኙ ምእመናንና አገልጋይ ካህናት እንዲሁም ከዲያቆናት ጋር ስናደርግ የነበረው ቆይታ እንግዲህ ስትከታተሉት የነበረውን ይመስል ነበር። ከዝግጅቱ ሰፋ ያሉ ሀሳቦችን እንደወሰዳችሁ እንግዲህ ተስፋ እናደርጋለን። ቦታው ላይ ብዙ ችግሮች አሉ። በተለይ ደግሞ ከአህዛብ እንቅስቃሴ ጋር በተገናኘ እንግዲህ ችግር አለ ቦታው ላይ። በተለይ ደግሞ አዳዲስ አማንያን ወደ ቤተ ክርስቲያን መምጣት ቢፈልጉም እንዳይመጡ ጫና የሚደረግበት አካባቢ ነው ይህ አካባቢ። ይህንን ችግር ደግሞ ተቋቁመው እዚህ አካባቢ ያሉ አገልጋዮች እንግዲህ ስራዎችን በመስራት ላይ ነው የሚገኙት። እንዲሁ ደግሞ ድጋፎች ያስፈልጋሉ ቦታው ላይ። ከዝግጅቱም እንደተነሳው ቦታው ላይ በቋንቋ የሚያስተምሩ አገልጋዮችን መመደብ፣ በቋንቋ የመጽሐፍቶችን ለዚህ ቦታ ለሚያገለግሉ አገልጋዮች
እንዲሁም ደግሞ ለምእመናን ያስፈልጋሉ። ይህን ድጋፍ ማድረግ የምትፈልጉ አካላት እንግዲህ ድጋፋችሁን በዚህ ቦታ ላይ በመምጣት በቅርብ ያላችሁ በተለይ ደደር አካባቢ የምትገኙ ክርስቲያኖች ድጋፍ ማድረግ ትችላላችሁ። እንዲሁ ደግሞ ይህን ዝግጅት በሀገር ውስጥም ከሀገር ውጭ መሆናችሁ የምትከታተሉ ኦርቶዶክሳውያን ማህበረ ቅዱሳን በተለያዩ አካባቢዎች ለሚያደርጋቸው ሐዋርያዊ አገልግሎቶች ድጋፋችሁን ማድረግ የምትፈልጉ ከሆነ በተቀመጠው የድጋፍ መስጫ አማራጮች ተጠቅማችሁ ድጋፍ ማድረግ የምትችሉ መሆኑን ከወዲሁ እንገልጻለን። የዛሬው የግብረ ሐዋርያት ዝግጅታችን ግን አብቅቷል። ሳምንት በሌላ ዝግጅት ድጋሜ እንገናኛለን። የመርሃ ግብሩ አዘጋጅና አቅራቢ መስፍን ጥበቡ እንዲሁም ከካሜራ ባለሙያው ከዘውዶች ጥላ ጋር በጋራ ሆነን ነበር አብረናችሁ ቆይታ ያደረግነው። ሳምንት እስክንገናኝ ድረስ በቸር ያቆየን።